በ2019 ዓመተ ምህረት የ12ኛ ክፍል ኢንትራንስ ኤግዛም ተፈታኞች ኢንትራንስ ኤግዛም ከመፈተናችሁ በፊት ማወቅ ያለባችሁ የኢንትራንስ ኤግዛም ትልቁ ሚስጥር ኢንትራንስ ኤግዛም የምትፈተኑበትን ቀን አስቀድሞ ማወቅ ነው። የ2019 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች ኢንትራንስ ኤግዛም የምትወስዱበትን ቀን አስቀድሞ ማወቅ ለዝግጅታችሁ ውጤታማነት የምትፈተኑትን ኮርስ ኮንተንት ከቨር ለማድረግ ቀድሞ ዝግጅት ለመጀመር እና ውጤታማ ዝግጅት ለማድረግ ኢንትራንስ ኤግዛም ወይም ፈተናውን የምትወስዱበትን ቀን አስቀድሞ ማወቅ ትልቁ ሚስጥር ነው። ዛሬ የ2019 ዓመተ ምህረት ኢንትራንስ ኤግዛም የሚሰጥበትን የፈተና ወቅት በዚህ ቪዲዮ ሼር አደርጋችኋለሁ። ኢንትራንስ ኤግዛም የምትፈተኑበትን ቀን አስቀድሞ ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የትምህርት ሚኒስቴር የትምህርት ዓመቱ የትኛውም ትምህርት ዓመት ከመጀመሩ በፊት የእያንዳንዱን ዓመት አካዳሚክ ካላንደር ቀድሞ ይፋ ያደርጋል። ልክ እንደተለመደው የ2019 ዓመተ ምህረት ዓመታዊ አካዳሚክ ካላንደርን ይፋ አድርጓል። እንግዲህ ይሄ አካዳሚክ ካላንደር ለሁሉም ክልል ትምህርት ቢሮዎች እና ከተማ አስተዳደር ትምህርት ቢሮዎች የተላከ ነው። የአጠቃላይ ትምህርት የ2019 ዓመታዊ የትምህርት የጊዜ ሰሌዳ ስለመላክ ይላል። እንግዲህ ለሁሉም ትምህርት ቢሮዎች፣ ክልል ትምህርት ቢሮዎች እና ከተማ አስተዳደር ትምህርት ቢሮዎች ነው የተላከ። እንግዲህ ካላንደሩ ይፋ የተደረገው ሰኔ 24 2018 ዓመተ ምህረት ነው። እንግዲህ ሁሌም ዓመቱ ለ2019 ዓ.ም ከመጀመሩ በፊት ነው እንግዲህ ሰኔ ላይ ወይም ሐምሌ ላይ አካዳሚክ ካላንደር የሚመጣው ዓመት አካዳሚክ ካላንደር ይፋ የሚደረገው። በተመለከተ አካዳሚክ ካላንደሩን ለሁሉም ክልል ትምህርት ቢሮዎች እና ከተማ አስተዳደሮች ይላካል። ይሄ ደብዳቤ እሱ ነው ኢንዲኬት የሚያደርገው። ይሄ ካላንደር በዓመቱ የሚከናወኑ የትምህርት ዋና ዋና ተግባሮች ምዝገባ ከመቼ እስከ መቼ እንደሆነ እንግዲህ የ2019 ዓ.ም ትምህርት ዘመን ምዝገባ ነሐሴ 26 ከጳጉሜ 5 2018 ዓ.ም ነው። ክላስ የሚጀምረው የ2019 መስከረም 5 2019 ይጀምራል። የመጀመሪያ ሴሚስተር ማጠቃለያ ፈተና ከጥር 17 እስከ ጥር 21 2019 ዓ.ም ይሰጣል። የካቲት 1 2019 የሁለተኛው ወሰነ ትምህርት ይጀምራል። የሁለተኛው ሴሚስተር ማጠቃለያ ፈተና ከሰኔ 14 እስከ ሰኔ 18 2019 ዓ.ም የሚሰጥ ይሆናል። እንግዲህ ከሰኔ 21 እስከ 25 2019 ዓ.ም አጠቃላይ ትምህርት ማጠናቀቂያ ፈተና የ12ኛ ክፍል ፈተና ይሰጣል ማለት ነው። በዚህ ካላንደር የሚያሳየው ምንድነው? የ2019 ዓ.ም ኢንትራንስ ኤግዛም ፈተና ሁሉም ነገሮች ካለቁ በኋላ ማለትም ከሰኔ 21 በኋላ ልክ እንዳሁኑ እንደ 2018 ዓ.ም ከሰኔ 21 በኋላ የምትፈተኑ ይሆናል ማለት ነው። የ2019 ዓ.ም ኢንትራንስ ኤግዛም ተፈታኞች ይህንን ነገር አውቃችሁ ካሁኑ ከዚህ ክረምት ጀምሮ ለኢንትራንስ ኤግዛም በቂ ዝግጅት እንድታደርጉ ሪከመንድ እናደርጋችኋለን። እንግዲህ እኛም በተቻለ መጠን ኢንትራንስ ኤግዛምን በተመለከተ የሚወጡ መረጃዎችን የሚወጡ ኢንፎርሜሽኖችን እና ጠቃሚ መረጃዎችን በቴሌግራምም በዩቲዩብ ቻናላችንም ሼር የምናደርጋችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። የቴሌግራም ቻናላችን ሊንክም ዲስክሪፕሽን ላይ ታገኙታላችሁ። አይሆፕ ይሄ ነገር አስቀድማችሁ ኢንትራንስ ኤግዛም የምትወስዱበትን ቀን ማወቅ ጠቃሚ ነው ብዬ አስባለሁ። ከክረምቱ ጀምሮ ለኢንትራንስ ኤግዛም እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልን። እኛ ፉል ሮድ ማፑን እንዴት ካሁኑ ጀምራችሁ መዘጋጀት እንዳለባችሁ የሚያሳይ ቪዲዮ እንሰራላችኋለን። በአጠቃላይ ኢንትራንስ ኤግዛሙ የሚሰጥበት ጊዜ ከሰኔ 21 በኋላ ይሆናል ማለት ነው። እዚህ ላይ እንደምታዩት የ12ኛ ክፍል የአጠቃላይ ትምህርት ማጠናቀቂያ ፈተና ከሰኔ 21 እስከ ሰኔ 25 2019 ዓ.ም እንደሚሰጥ ታሳቢ ሆኖ በትምህርት ምዘናና ፈተናዎች አገልግሎት ሊሻሻል ይችላል። እንግዲህ ይሄ ጊዜ ቴናቲቭ ነው፣ ሊቀየር ይችላል። በትምህርት ምዘናና ፈተናዎች አገልግሎት ሊቀየር ይችላል። ግን በዚህ መሰረት ታሳቢ አድርጋችሁ እንድትዘጋጁ እንደ መጀመሪያ ኢንፎርሜሽን ይሆናችኋል ማለት ነው። እነዚህን ነገሮች አውቃችሁ በደንብ ለፈተናው በቂ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋችኋለን። ሌላ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። ለዛሬ ግን አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ
ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ